ልፍኝ ጨዋታችን ላይ ደርሰናል። ሰዓታችን አሁን የልፍኝ ጨዋታ ነው። ዝግጁ ናችሁ ለመጫወት? ሁልጊዜም ዝግጁ ነን አይደል? በየሳምንቱ እኛም አሁን እኮ እያከበር ነው በስቱዲዮአችን እያከበር ነው ያለው በዓል ልጃገረዶች በአደባባይ የተለያዩ ጨዋታዎችን የሚጫወቱበት ነው ከዘፈን ከጭፈራው ባለፈ ማለት ነው። ጎረምሶቹም ደግሞ የራሳቸው የሆነ ጨዋታ አላቸው። ለምን ይቀርብናል ልጫወት? አዎ ለማንኛውም እንትን የእምብርሽም ባለው መንከባለል ምናምን ይኖራል። ዝግጁ ናችሁ? መልካም መንከባለል እንዲሆንላችሁ ተመኘ። ቅሬታ ምናምን የከባለፈው የቀጠለ ከሳምንት የቀጠላል አቁማለች መፍራት ምናምን ማለት ነው። እሺ ለማንኛውም በልፍኝ ሰዓታችን የልፍኝ ጨዋታ ላይ ነው የምንገኘው። ተረኛ ጨዋቻችሁ እኔ ነኝ። እንግዲህ ጨዋታችንን ልንቀጥል ነው። አንላቀቅም በየሳምንቱ ማለት ቡድን ነን። አሁን መገልገያ ቁሳቁሶች ትንሽ ቦታቸውን ያዙ። እሺ ከሻደይ አሸንድዬ ሶለል ጋር የተያዙ ጥያቄዎችን ነው የምጠይቃችሁ። ቀደም ብለንም ደግሞ ቡሄና ክብረናል አይደል? እነዛንም የተነካኩ ትንሽ ጠጋ ያሉ ነገሮችን ጠይቃችኋለሁ። በፍጥነት የመመለስ ነው። በፍጥነት የመለሰ ተሽቀዳድሞ አዎ ነጥብ የሚያገኝ ይሆናል። እሺ ገብቶሻል አይደል? ገብቶሻል። አባንስ ሰጣታለሁ። ወይ ሲንገዳ ነው መሳቅ ጀመረው የዛሬ ሳምንት። ቶሎ ይገባታል ግን መልስ ለመመለስ አረ እንደዛ ነው። እሺ ያንተ ጥያቄዎች ናቸው። ቅድሚያ ሰጥሻለሁ እኔ ዛሬ። አይ ለምን ቡናዬን ነው የምቀዳው? ሳምንቱ ሙሉ አልታደቀቅሽኝም እኮ ባለፈው። የቀጠለ ከጨዋታው በኋላ የቀጠለ ነገር ነበር። አሸናፊነትን መመጽወት አልፈልግም እና ቦታ መቀየር ያለብኝ አይመስልሽም? በዛኛው በኩል እሺ ወደ ጥያቄ እሺ በፍጥነት የመመለስ ነው። እኔ የምጠራላችሁን የበዓል አከባበሮችን የት እንደሚከበሩ ቦታቸውን ነው የምትነግሩኝ። እሺ ተራ በተራ ለምጠይቅ የዘገየ ሰው ተሸነፈ። እሺ ቀድሞ የመለሰ አንድ ነጥብ ይያዝልታል ማለት ነው። የምጠራላችሁን በዓላት በፍጥነት የሚከበሩበትን ቦታ ትነግሩኛላችሁ። ሻደይ ሰቆጣ፣ ዋግምራ የለም የሚባል ነገር የለም። ዋግምራ፣ አሸንድዬ፣ ላሊበላ፣ ቦቤ፣ ቡሄ፣ ደብረ ታቦር፣ ሶለል፣ ራያ ቆቦ፣ አሱሪቴ፣ አዊዞን እሺ እንግጫ ነቀላ መለስኩ ንገረኝ። እሺ እንግጫ ነቀላ ምስራቅና ምዕራብ ጎጃም በቃ እየሰማኝ አይደለም እንጂ መልሻለሁ። ባይሆን አንድ ታገኝ ብለህ ነው እኮ። አይ ቀደም ብላማ አንድ መልሳለች። እኔ ውጤት ያዩ ዳይሬክተራችን እንድትሆን ነው የምፈልገው። አይ ግን ሰቆጣ መልሻለሁ አይደል? ከተማው ዋግምራ ሰቆጣ ያው አይ ሁለት ተመዝግቡልሻል። ችግር የለም። አመሰግናለሁ። ግን በአጠቃላይ ውጤት የዚህ ነጥብ የወሰደች ሁለተኛው ዙር አለ። አዎ የዚህኛው ነጥብ ዙር ውጤት የወሰደች እሷ ናት። አጨብጭብላታ። እኔ ቆምኝ እኮ ነው አሸናፊ ማደንቀው። አረ እንትን ማለት እሺ አሁንም በፍጥነት መመለስ ነው። ለቡሄ ሙልሙል ካልን ላሸንድዬ ምን እንላለን? አሸንድዬ ላሸንድዬ ለቡሄ ሙልሙል ካልን ላሸንድዬ ምን እንላለን? አሸንድዬ ነው አቅጣሉ አይደል? ሙልሙል ምንድነው? ይሄ ነው ሙልሙል አልኩኝ እኮ። እና ቅጠልና ዳቦ ምን አገናኘው? ሙልሙል አልኩኝ። ከበዓሉ ጋር ተያያዥነት ያለው እሺ ምንድነው? ለቡሄ ሙልሙል ካልን ላሸንድዬ ምን እንላለን? አነባብሮ 15 ሰከንዳችሁ አነባብሮ አይደለም? አነባብሮ ወዳዊ አካባቢ ጠጋ ወደ ጎጃም ጠጋ ይላል። እሺ ያሸንድዬ የሚበላ ነገር ነው። አዎ 4 3 2 አይ ጊዜያችሁ ምንም እንድትጠቀሙበት የለም። አረባክ ለማንኛውም ብቾ ይባላል። ብቾ እሺ በአሸንድዬ ለአክስቶች ለእህቶቻቸው ልጆች የሚልኩት ዳቦ ነው። በቤተሰብ ልክ ተቆጥሮ የሚላክ ማለት ነው። ላስታ ላሊበላ አካባቢ የሚዘጋጅ ነው። ከዛ ደግሞ ወደ ቆቦ ራያ አካባቢ ከሄድን ደግሞ ሙጌራ ይባላል። ይሄ ነው እንግዲህ እና እናንተ በልታችሁ አላደጋችሁ ማዘናል እናት አድርገህ ነው የምትመጣውና እሺ ቡሄ ካለፈ የለም ክረምት ዳሽ ዶሮ ከጮኸ የለም ሌሊት ጎበስ። እሺ ቆይ እንደገና ደግሞ አለው ቡሄ ካለ አላውቀው አታውቂው? እሺ ማለት ዶሮ ከጮኸ የለም ሌሊት ከዚህ በላይ ማገዝ የለም አይደል? ለምን ነው ታግዘኝ? ስጣትና ታግዘው ወረቀቱ መስጠት ይቀራል። እሺ እዛ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል ዳሽ ያንን ድግስ ውጭ ከድንጋል ጋር ተገልብጬ የድንጋል ጋር አመለኛ ካላንድ ሰው ያስተኛ
ሙሉ እንደመለስኩ ነው የምቆጥረው። ምክንያቱም 3 ስንኝ ነው የጨመርኩት። በቃ ስለዚህ ከመጀመሪያው ጀምሮ ራይት እየተደረገ ይጣ። እሺ ዛማዶ ጭስ ይጨሳል አጋፋሪ ይደግሳል ያችን ድግስ ውጬ ከድንካል ጋር ተገልብጬ ያችን ድንካል ጋር አመለኛ ያለ አንድ ሰው በዜማ በልልን እንዴ ድንካል ጋር አይደለም ያልኩት። እሺ አላልስም ግን ያው ችግር የለም እናጠጋው ዜማውን አምጥቻለሁ። ዛማዶ ጭስ ይጨሳል አጋፋሪ ይደግሳል ያችን ድግስ ውጬ ከድንካል ጋር ተገልብጬ ያችን ድንካል ጋር አመለኛ ያለ አንድ ሰው አታስተኛ ሆያ ሆዬ ነው የምንለው። ሆያ ሆዬ ጉዴ ጨዋታ ነው ልማዴ። ሙሉ እያሳያችሁ ተሰደብሩታላችሁ ብዬ ነበረ። እንግዲህ አደግ ላበትን በከ እንደው አመት ወደ አመት ድገምና ብላት ተመኝ ነው መስጠት አለብኝ ለካ። ለማንኛውም የመጀመሪያው ዙር የእልፍኝ ጨዋታ ጥያቄዎቻችን እነዚህን ይመስሉ ነበረ። በዚህ አንደኛው ዙር እንግዲህ አሸናፊው ሳይታለም የተፈታ ጉዳይ ይመስላል። ምንድነው እኔ ግን እየመሰለኝ አይደለም። ተሰድ ግዴታ ይመስልሽ አይደለም እንደው በተሰድ ይሆናል ግን። እሺ ለማንኛውም የመጀመሪያ ዙራችን ይሄን ይመስላል። የመጀመሪያ ዙር ጨዋታችንን በዚህ ያጠናቀናል። እንግዲህ ወደ ሁለተኛው ዙር ጨዋታችንን የምንቀጥል ነው የሚሆነው። ሁለተኛ ዙር ጨዋታችንን ደግሞ ብቻችንን አይደለም የምንጫወተው፣ ከውጭ እንግዶች ይመጣሉ። ከነሱ ጋር አብረን የምንጫወት ነው የሚሆነው። ዝግጁ ናችሁ? እንግዳ እንደሚመጣ ብትነግረን ቡናውን ቅድም አንጠጣውም ነበር። አይ ግድ የለም መቼም አሸንድዬ የሚሉ ነው የሚሆኑት። በቃ ሙሉ ዳቦ ደግሰናል። ጨዋታ አሸንፏት ቡናውን ረስተዋለች ማፍላቱ ማለት እቺ እንግዳ ጠርታ እንዴት ቡና ትጠጣለህ? እሺ ለማንኛውም እንግዶቻችን ይመጣሉ። እስከዛው እንግዲህ ከደረሰልሽ ሞክር ቡናው። እሺ እንግዶቻችንን እናስገባለን። ኖሮ በዚህ እንኳን ደህና መጣችሁ። እንግዶቻችን እነሱ ናቸው። በነገራችን ላይ አምላክ ሁሉም ጋር የሚደረግ ነው። እሺ አንቺ ጋር ብቻ እንዳይመስል። አይ ከሷ ምን ተማርኩ መሰለህ? እንደዚህ መኮሳተር እንደነበረብኝ አልሰማልሽ እኮ ገላም ያልኩ ነው የመጣሁት። እና እኔ አሁን አይዞሽ ሙሽሪት አይበልሽ ከፋ ሁሉም ይመታል በየወረፋ እና እንኳን ደህና መጣችሁ። እንኳን አደረሳችሁ። እንኳን ደህና መጣችሁ። ወዝዳነ ተትር ነው ወዝዳነ እንኳን ደህና መጣችሁ። እንግዲህ የእልፍኝ ጨዋታችን ላይ ነው የተገኛችሁት። እሱን ለማሳመር አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እነዚህን ወይዛዝርቶች አንዳንድ ፈተናዎችን ጥያቄዎችን እየጠየኳቸው ቆይቻለሁ። አሁን ሁለተኛው ዙር ላይ ነው። እናንተን የተመለከቱ ጥያቄዎች ነው የሚሆኑት። እንግዲህ አይዟችሁ ነው የሚሆኑት። አሁን እኔን መሟገት አይደለም መሟገት አይደለም። አሁን እንደወረደ ምስክር ይዤ መጥቻለሁ። እኔን እንዳትሟገቱ፣ ከኔ ጋር ጠብ የላችሁም። አይ ለኔ ጥሩ ምስክር ናቸው። እሺ እስኪ እንደው ከመጀመራችን በፊት ራሳችሁን የምታስተዋውቁልን ጥሩ ይመስለኛል። እሺ ሰላማዊት ጌታውን እባላለሁ። ህምጣና ዝግጅት ክፍል ላይ አዘጋጅ ነኝ። እሺ በዛው አስተዋቂያቸው እነሱ ጓደኛዬ ነው። እነሱ ማለት እንግዲህ መቅደስ አየነው ነው የምባለው። በህምጣና ዝግጅት ክፍል ያው አዘጋጅ ነኝ። እሱም ያው የህምጣና ክፍል ባልደረባችን ነው፣ ጓደኛችን ነው። የሻደይ ወጣቶችን እንግዲህ አጃቢያችን ነው። ምን ነው በዛኛው በኩሎን ከመጣት እኮ እሷ ነው ረስተው ነው። ከዚህ ከመጣ በኋላ ሐሳብ ቀየረ።
የተሻለ ሴት ኦኬ ነው። አይ እንደዚህ ግን ጥሩ አይደለም። አይ ባህሉ ራሱ እኮ እድል መሞከር አለው አይደለ? አንዷ ስትገላመጥ ደግሞ ቆንጆ እምቢ ብለሽዋል እንዴ? አዎ አዎ አባቴን እንዲጠይቅ ስለነገርኩት እና ስላልገፋ እሺ። እና ለማንኛውም አለባበሳችሁ በጣም ነው የሚያምር፣ አምሮባችኋል። ሻዴ ቆንጆ ሆነሻል። የሻዴ ወዛዝርት መስለሻል። ግን አለባበስሽ መቀነት ግዴታ ነው። ስለዚህ ዋስጥሪ መቀነት ዋስ ጠርተሽ ለመስቀል አንድ ጋንጠላ ወይ ደግሞ ጠጅ ካላልሽ እንትን ምን ላይ መስልሽ ለመስቀል አቀረብሽባት። አሁን የተያዘችበት ነገርም ስላለ ለመስቀል አይሆን ወደ ፋሲካ ምናምን ለመስቀል ጠጅ ነው የሚጠጣውና ግዴታ አሁን እንደዚህ አይነት ህጉን ያላከበረች እናት ለመስቀል ጠጅ ነው የምትቀጣው። ስለዚህ የሻደይ ዕለት ነው በማንኛውም ሰዓት መቀነት መታሰር አለበት። ሁሌም መቀነት መታጠቅ አለበት። እኔ እንደምታዩኝ እንግዲህ መቀነቱ አስጨንቆኝ ነው ያውለኩት እንጂ ስቱዲዮ ከመግባቴ በፊት መቀነት አድርጌ ነበር። ህጉ ከሆነ ግን ዋስ ልጥራ። መቅዲዬን ጠርቻለሁ። ለራሷ ምን ፀጉራን ተሰርታለች። ሰነፍ ለሰነፍ እየተደጋገፉ ነው። ሁለት ጋንጠላ ራሷ ገና ትጠራለች። ዋስ ጥሪ ያለ ሰው ዋስ አይሆንም። ራሷ ገና ዋስ ትጠራለች። አልተሰራችም ፀጉራን ያምላንም ልዋሳ አይ እኔ ጋንጠላ አልተማመንኩሽም። አይ እሷ እንትን ባት እኔ እንዳጠራኝ ጋንጠላ ባትሳቀርብ እንኳን መጥመቅ አልችልም። ጠላውን ሳይሆን ጠጁን እጥላለሁ። ያምላክን ጠርቻለሁ። ዋስ ትወሻለ መስቀል ጠጅ። አዎ በጠጅ ከሆነ ይሁን ትተማመኝበታለሽ። ጠጅ እንኳን ትጥላለሽ። እሺ ያው እንግዲህ በልዩ ኬስ ፈቅደንልሻል። ቁጭ ማለት ትችያለሽ። በጣም አመሰግናለሁ። በአምላክን የመስቀል ቀን ዋዜማው ላይ ጠጃችንን ይዘሽ በቆላችንን ይዘሽ ማሻን አስፈራሩ ካላመጣች ነው። እሺ አሁን መቀጠል እንችላለን ወደ ጨዋታችን። የሻደይ አሸንድዬ ሶለል ላይ ወይም ደግሞ ሻደይ ላይ ብቻ ልጠይቃችሁ። ሻደይ ላይ የሴቶች የፀጉር አሰራርና ጌጥ ስያሜዎችን የምታውቋቸው ቢያንስ 3 አልባሶ እሺ እናንተ ዝም ብላችሁ መዝግቡ። አንድ እሺ በአጠቃላይ ሹሩባ 2 1 እሺ ጎበዝ ጠቀስ 2 አለ የለም እናንተ ተመዘግባላችሁ። 2 ይዤ ዳኛ መጨረሻ ነው የሚያወራው። 15 ሰከንድ እያለቀ ነው። የለም እሺ እንትን መስቀል ጌጣጌጥ ብለሃል አይደለ? እስከ ፀጉሩን ጨርስ፣ ችግር የለም። ፀጉር ጨርሰሻል? ፀጉር ሹሩባ ፀጉር የምትጠሪዋለሽ? ግልባጭ ነው ግልባጭ። አረርዱኝ ግልባጭ ለነሱ መስለው ግልባጭ ለነሱ ይል። እሺ በቃ 2 ችግር የለም። እኔ ላጠጋጋልሽ ግልብጭ ለማለት ፈልግሽ ይመስለኛል። እሱ ነው ግልብጭ የሚባል። ስለዚህ አሁን የፀጉሩን ጉዳይ ሪፈር ለነሱ ግልባጭ ለነሱ። የፀጉር አሰራር በየደረጃው ስለሚለያይ ለምሳሌ የህፃናት አለ፣ የወጣቶች አለ፣ የእናቶች ስሬት አለ። የህፃናት ጋሚና ቁንጮ ነው የሚባለው። እዚህ ጋር ይላጫሉ ማለት ነው። እንደዚህ ተላጭቶ እንደዚህ ነው የሚሰሩት። ወጣቶች ደግሞ አለ። ያው የወጣቶች እንዳለችው ጎበዝ ጠቀስ የሚሰራሉ። ኮምብጥ የሚባል አሰራርም አለ። እዚች ጋር ትንሽዬ ነገር አድርገው ሌላውን ሙሉውን ተሰርተው የእናቶች የፀጉር ስሬት ደግሞ ግልብጭ ይባላል። ነው የተሰራሁት ማለት ነው። ግልብጥ ያለችው እሱ ግልብጭ ነው። ዞሮ አላገኘችም፣ ግማሽ እንሰጣታለን። እሺ ጎበዝ ጠቀስ አግኝቻለሁ 2 ማለት ነው። አንድ ከግማሽ አረከ እኔ እንደዚህ እያልኩ እያስተካከልኩ ካልሄድኩት ስለዚህ ጎበዝ ጠቀስ ወደ ዋግምራ የለም ማለት ነው። ብዙም አይታወቅም አይደለ? ሹሩባ የሚለው ሳለ በአጠቃላይ ጠቅለል አድርጌ እኔ በጅምላ። ስለዚህ እዚህኛው ጋር 1 ተመልሷል፣ እዚህኛው ላይ 2 ተመልሷል ማለት ነው። የስሬት አይነቶች በሙሉ በጥቅሉ እኮ ሹሩባ ነው የሚባለው። እኮ ሁሌ ነው የሚሰጣት። ለዛ በቃ ይሄኛው የፀጉሩን ጉዳይ ለሷ ሰጠናታል ማለት ነው። ለዚህ ላይ 1 ነጥብ ወስዳለች። አጭብጭቢላት አጫው። እሺ ወደ ጌጣጌጦቹ እናልፋለን። ልክ ቅድም እሷ እንደገለጸችው በእድሜ እርከን የተለያዩ ጌጣጌጦችን ይለብሳሉ። ከነዚህ ጌጣጌጦች የምታውቋቸውን 3 ጥቅስ ነው። መስቀል፣ ትልቅ መስቀል፣ ድሪ፣ ድኮ፣ ማርዳ 2 ብያለሁ። ማርዳ ነው። ማርዳ ወደ ዋግምራ ማርዳ ይባላል። ግን ማርዳ ይሄ ሲታጩ የሚያደርግ ሰማያዊ ነገር ሲታጩ የሚያደርጉት ይሄ ምንድነው? ጨሌ የላይኛው ምንድነው? እየነገርሽ እየጠየቀች ነው። ምንድነው እንድትነግርሽ ነው። እሺ አልቦ ድሪ ብያለሁ። አልቦ ድሪ አለ ጌጣጌጥ ውስጥ። እሺ ንገሩን። ጌጣጌጥ መሳሳት ግማሽ ስለሚያሰጥ
ሀደቆ ወይ ህድቆም ይባላል የለም አታስደንግጡኝ ድሪን እኔ ነኝ ያገኘሁት እኮ ሊነግሩን እኮ መጀመሪያ ጠርቻለሁ እሺ ስለ ጌጣጌጦቹ መጀመሪያ ነኝ እሺ ይነግሩናል አዎ ማለት ስለ ጌጣጌጦች እስኪ መቅደያ አንቺ አውሪ ያው ስለ ጌጣጌጥ በዋነኝነት እነዚህ ጌጣጌጦች የሚደረጉበት ዋና ዓላማ የሻደይ ስሬት ከተሰራሽ በኋላ ቅቤ ትቀቢ የለ እየጨፈርሽ እየተጫወትሽ ስትይ ደግሞ ቅቤው እየወረደ አይንሽ ላይ እንዳይገባ መገደቢያ ነው። ስለዚህ ያው እንደዚህ በቆዳ የሚሰራም አለ በክርም እዚህ ጋር የሚሰራ ይሄ ብዙ ጊዜ ዝቋላ አካባቢ ነው የሚደረገው። ሰላም ያደረገችው አይነት ይሄ ከስንድድ የሚዘጋጀውም አለ እሱም ይደረጋል። ሌላ ደግሞ ለጊዜው ጠፍቶኛል እንጂ የሆነ በሳር ነገር የሚሰራ ነገር አለ። ስለዚህ አሁን ይሄ በስንድድ የሚሰራ ያልሽው ነው ጨሌ ነው ያልኩት ስያሜው ምንድነው? በቃ ስንድድ ነው ስያሜው። አይ መልሳለች በሙሉ ማለት ሶሲ መልሳለች። ማርዳም ትታጠቀዋለች ያው እጮኛ መሆኗን አሁን ላይ ቀለበት ብለንም እንደምንጠራው ማለት ነው እጮኛ መሆኗን የሚታወቅ ነሐሴ 15 ላይ የአማች ቤተሰቦች መተው ለልጃቸው ለጮኛቸው የሚያለብሱት ጌጣጌጥ ነው። እዚህ ጋር የሚያደርጉት አለድ የሚባላል ነበረ አምባር ይደረጋል። እዚህ ጋር እጇ ላይ የሚደረጉ ጌጣጌጦች አሉ። አለድ የሚባል ክብ ነገር ነው የነበረ ድሮና ከዛውጭ እዚህ ጋር አሁን ነው እንጂ እንደዚህ የመጣ በእንትን ነበር የሚሰራው በማሽላ ገዳ ልጆች ጥበባቸውን በዛው የሚለማመዱበትና አሁን ላይ እሱ እየቀረ በዘመናዊ መልክ ይሄኛው እየመጣ ነው። ድኮት ሁለቱም ጋር ይደረጋል። እናት ከሆነች ሁለቱም ጋር ድኮት ታረጋለች። ታችና መስቀል ላይ መስቀል የሚባለው ኖርማሊ ህፃናት አያደርጉትም። ትንሽ መስቀል ለሚያደርጉት እናቶች ሁለት መስቀል ያደርጋሉ ማለት ነው። የዚህን ጥያቄ ነጥብ ለማንስተው ሶሲ መልስ ለሶሲ ቀጥ ያኛው እሱም ይቀርሻል ድሪን ነው የመለሰችው አልመለሽም ሳይሆን በዛ ያለውን ጥያቄ የጠቆመች እሷ ነች ነው። ስለዚህ የነጥብ ለሶሲ ሄዷል። እገዛ እየፈለኩ ነው ትንሽ ትልካለስ ቀደም ብለን የጠየቅናቸው የጌጣጌጦችን ነው። አሁን ደግሞ የአልባሳት የተለያዩ ስያሜዎች አሉ። ስለዚህ እነዚህ አልባሳትን ትጠቅሱልኛላችሁ። ህፃናት፣ ታዳጊዎች፣ እናቶች የሚለብሱትን ማለት ነው። ሶራ ነው የሚባለው አረንጓዴ ቀሚስ። እሺ ሶራ አንድ ቀሚስ እናንተ መዝግቡ። ሁለት ባለ ጥልፍ ቀሚስ በቃ ሁለት ልክ ከሆነ ሁለት ይበቃል። በስያሜ ያላቀው አታውቂው? በስያሜ ያላቀው ለሞካሪ ይሰጣል። ግን ልጆች አረንጓዴውን ነው የሚለብሱት። አረንጓዴውን ቀሚስ ምን ይባላል? እሱ ስያሜ እኮ እሱ ምን ይባላል? በስያሜ ያላቀውም ብዬ ቀድሜ ተናግሬያለሁ። ተናገይ እሱ አረንጓዴ ልብስ ሶራ ያልሽው ምንድነው ይባል? ሶራ ስሙ መስሎኝ ነው። እኔ ሌላ ስሙን አላውቀውም። እሱን ይለብሳሉ። ከዛ ወጣቶች ደግሞ ነጭ ልብስ ነው የሚለብሱ። ከዛ ትልልቆቹ ደግሞ ሰፊ በጣም ነጭና አረንጓዴ እንደሚለብሱ እናውቃለን። እሱን አይደለም ያ ነጭ ልብስ ያ አረንጓዴ ልብስ ስያሜው ምንድነው? ስያሜውን አላውቀውም። እሺ ንገሩን። ያው አረንጓዴው ልብስ ያገው ልጅ ነው የሚባሉት ብዙ ጊዜ የሚታወቀው ግን በሌላ ስሙ ቡሊስተር ምናምን ተብሎ ነው የሚጠራው። አሁን የመጣ ነው እንጂ ድሮ ትፍትፍ የሚባል ቀሚስ ነበር። እስከዚህ እስከ ግማሽ በጥለት ተሰርቶ በሽመቃ ነበር የሚሰራውና ያንቺ የራያው ቀሚስ ያለበሽው ትፍትፍ ነው ግን ይሄኛው ቦፌ ነው የሚባለው። ያ ግን በጥጥ ነው የሚሰራ። ከዛ በኋላ ግን አሁን የሷ እንዳለችው ሶራ የሚሉታል ያገው ልብስ የሚላሉ እንትን ልጆች ሶራ የሚባለው ወደ ላስታ ላሊበላ አካባቢ ነው። አይ ሰቆጣም በተመሳሳይ ያገው ልብስ ነው የሚባለው። እሱን ይለብሳሉ ወጣቶች። ትንሽ ያንቺ ጠጋ ይላል። የወጣቶች ልብስ በቅቤ የተነከረ ነው የሚሆነው። ይሄ ቀሚስ ነጭ ሆኖ በቅቤ ተነክሮ በባትሪ ድንጋይና በቅቤ ተደርጎ ያው አንድ እሱ የሀብት መገለጫም ተደርጎ ስለሚቆጠር ነው። ያው አካባቢ ቆላ ከመሆኑ ጋር ያው አርብቶ አደርም ስለሆነ ከዛ ጋር ተያይዞ በቅቤ ተነክሮ ነው የሚለበሰውና አንድ የሀብት መገለጫ ነው። ወጣቶች ነው የሚለብሱት። እዚህ ጋር መልጎም ይባላል በብር የሚሰራ መልጎም ይደረግበታል። እኔ የለበስኩት የእናቶች ቀሚስ ነው እና የወጣቶች ግን እዚህ ጋር አንዳንድ ጊዜ ብዙም አንድ ሰሌን የሚባል ያው ሁለት ሰሌን ነው የሚባለው ጥልፉ። የነሱ ግን አንዲት ብቻ ምትሆናለች ትገለጥና ማለት ነው። ቀስ ብለሽ ደጊ ነው ከኔ ላይ ትደርሻለሽ እና ሁለት ሰሌን የእናቶች ነው የሚሆነው። አንድ ሰሌን ደግሞ የልጆች ይሆናል ማለት ነው። ስያሜው ምንድነው? ይሄ ሰሌን ነው የሚባለው። ጥልፋ ባለ ሁለት ሰሌን ጥልፍ እሱ የሚነከረው ጥብቆ ነው የሚባለው። ጥብቆ ሁለቱም ጥብቆ ሆኖ ነጭና ጥቁር መሆኑ ነው። ያ በቅቤ ይነከራል የወጣቶቹ።
የእናቶች ደግሞ በነጭ ይለበሳል። ስለዚህ የባህል ልብሱ ግን ጥብቆ ነው የሚባለው። ወደ ላሊበላ ሊሆን ይችላል ብዬ አስባለሁኝ። ይሄ አረንጓዴው እሱ የለበሰው በአረንጓዴው ቀለም ወይም ደግሞ ይሄም ራሱ አፈሳሶ እንደሚባል ሰምቻለሁና ለዛ ነው። ለማንኛውም ወደ ቀጣዩ ጥያቄያችን እንሄዳለን። የቀጣዩ ጥያቄ የእናንተን እንቅስቃሴ የሚጠይቅ ነው። አሁን እነሱ ቢያስቀምጡሽም እኔ ላስነሳሽ እገድዳለሁ እኮ የመጀመሪያው ምዕራፍ ጨዋታ ላይ ነው ስላሸነፈ ሆን ተብሎ እንቅስቃሴው ላይ ብቻል እነሱ በዜማ ጭፈራ ይጨፍሩልናል። እናንተ ደግሞ ያንን ጭፈራ የማስመሰሉን ውዝዋዜው ማለት እናንተ ተሳተፋላችሁ ማለት ነው። ወደ ማለት አስታሊለ ስለለ 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 አስታሊለ አስታሊለ ስለለ ስለለ እሺ ሌላ ሳምራ ሳምራ እቺ የሰፈራውን እንትናቸው ነው ሳምራ እንኩትኩት ሳምራ ኧረ ሳምራዬ ሳምራ ኧረ ሳምራዬ ሳምራ አውርድ ይነኩል አውርድ ይነኩል ጸጉር ይነኩል ይስቀልድ ይነኩል ይነኩል የሆነ ነገር ገርሟቸዋል ይመስለኛል። የሆነ ነገር የገረማችሁ ይመስለኛል የሳቃችሁባችሁ። እሺ አንድ ጨምሩን። አስገባይ በራሪ ሻደይ አበባ ሻደይ ሻደይ አበባ ሻደይ ሻደይ አበባ ሻደይ ሻደይ አበባ ሻደይ አሽከራ አበባ አሽከራ አበባ ከሪሙት አሽከራ አበባ አሽከራ አበባ እያሳያችኋቸው እኮ ነው። አሽከራ አበባ አሽከራ አበባ 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 አንቺ አበባ አበባ አንቺ አበባ አንበሳ መልካም ጎበዝ መመለስ ትችላላችሁ። እየዘፈኑ መቆም ዳይሬክተሩ ግን ሌላ ጨዋች ነበር ማምጣት ያለበት። አበባዬ አንቺ አበባዬ ብሎ ፈተና አለ እንዴ ራሳችሁ እየሰራችሁ ተናገርኩ። በእውነት ያቺን ፈተና መሆን ነው። እኔን ግን ወደ ኋላ 4 ዓመት ወደ ኋላ ወስደውኛል። እንዴት ሰቆጣ ሄጄ ነበር ለሻደይ በዓልና በደንብ ነበር የጨፈርኩት ልቤ እስኪጠፋ። አበሉሴ ቀረሽ ያልሽው ለካ ትክክል ነው እንዴ ታዲያ አበሉሴ አይደለ እኔ አበሙሴ እያልኩኝ በጣም እየሳቁብኝ ነበር እዛ። አበሉሴ ወርቅ አበሉሴ ይረክባል እስከ ቀሚስ ነው የሚባለው። ደብቃ ቆይታ ነው። አይ ላስጨርስ ብዬ ነው ትዝታ ወደ ኋላ ስለሄደ አበኑሴ ቀረሳ ምናምን ስላለች አልቀረም ቀጣይ እንላለን። መልካም። ስለዚህ አሁን በዚህ ጨዋታ ማን ነው ትክክል? በጭፈራውን በማስመሰል ዳኝነቱ የእናንተ ስለሆነ ነው። ሁለቱም አሸንፈዋል። ጎበዝ ናት። እንትን አትበሉ እንዴ አትበሉ አታድርጉ። አይ ሁለቱም ጎበዝ ናቸው። በደንብ ግን ያዩ አይ ለምን መሰለህ በአምላክ አሁን ወደ ሰቆጣ ብትሄድ ከዚህ በላይ እንደሚጨፍር ተስፋ የሚያደርግ ታሳቢ በማድረግ የእሷ ቀድማ ትሬኒንግ ስለወሰደች በሚለው ማለት ነው። ቦታው ላይ ስለተገኘች ነው ሁሉ ነገር የሚለው ነው ራሱ ፈተና ግን ስለሌለ እኔ ሁለት ስላላረገች ነው እንጂ ድኩት ጆን የሚሉት ነበር። ትክክለኛ ዳኛ ናት። እንደው ለእግዚአብሔር ልጅ ተይዛ በልልኝ። እና የዚህ ውድድር አሸናፊ በእኔ በኩል በዳኝነቱ ሶሲ በደንብ ትችላለች። እና ጨዋታው የሴቶች ስለሆነ እኛንም እንዳኝ እሱ ማጀብ ነው ስራው። ስለዚህ ታዝቢያለሁ። አይ ሌላም ብቻ መጀመሪያ ላይ አስታሊ ላይ ጭፈራ ሲጨፈር ራሱ የዋግ የራሱ የሆነ ሽብሸባ አለው እንደዚህና በአምላክዬ ያው ተወሰነ ወሰድ አድርጋለች። ኮርጃለች። እሺ ጥሩ ተማሪ ነበረች። ጥሩ ስትወዛውዝ ነበር። በጥቅል አመኛለሁ። ሁለት ድምጽ እሷ ምንም ብትል ከዚህ በኋላ ሁለት ድምጽ አይ አግኝታለች። ከባለቤቱ እንደመጣው እንኳን አምናለሁ። ስለዚህ የዚህ የጭፈራውን የማስመሰሉን ጉዳይ ሶስና ወስዳለች። እያወራረደች ድሏን እያወራረደች ነው። እሺ ስለዚህ የዚህ ጨዋታ አጠቃላይ አሸናፊ እንዳትወርቂ መጀመሪያ ቁጭት ባለው አጠቃላይ ውጤት እንግዲህ ዛሬም በእውነቱ ለዛሬ
እኔ አሁን ሳምንቱ ሙሉ አድልተሃል ስትይኝ ስትነዘንዥኝ ነበረ። በሰው ነው ያስዳኘውኝ ዛሬ የለውበትም ከደሙ ንጹህ ነኝ እኔ። ምን እንደምትይ ሰማለህ። የዚህ ጨዋታ የዘለቱ ጨዋታ አሸናፊ ሶስና ቢያዝን። ከዛ ደግሞ ሌላ አሸናፊዎች እንግዶቻችን እናመሰግናለን። ዳኞቻችን ራሱ አሸናፊ ነበራችሁ። እልፍኝ ጨዋታችን ይሄንን ይመስል ነበረ። ከመጣን አይቀር ግን እኔና እሱንም የሚያወዛውዝ ሌሎቻችንንም የሚያወዛውዝ የመሰናበቻ አንድ ሙዚቃ እናደርግና ሰው ቤት መጥቶ መቼም እንግዳ በባዶ አይሸኝም አይደል? የዕለቱ የጨዋታው አሸናፊ ደግሞ ሶስና ቢያዝን ሽልማቱን የማስረከቡ ማዕረግ እናስረክባታለን። ሸልሚ አስታሊለለ ስለለ አስታሊለለ ነይ ሰለልበ አስታሊለለ ስለለ አስታሊለለ ምድር ጭሬ ጭሬ አወጣው ማሰሮ የኔም ማሶስዬ ድልድል ወይዘሮ አስታሊለለ ዳኛዋን ስለሆንኩ እኔ ነኝ የሚይዘው። ምስጋና ስቧት እኮ ነው በጣም። በጨዋታው ህግ ሰብሳቢ ራሱን የቻለ ስላለ ድል ወይዘሮ ነው የመሰለኝ። እሺ ከዛስ ከተሰጠ በኋላ ምንድን ነው ይባል? መውደድ ችሎ መውደድ ችሎ መውደድ ችሎ መውደድ ችሎ መውደድ አስችልንግ መውደድ በጭልቆ መውደድ ሳምራ 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 ሳምራ